እንግዲህ ሰሞኑን ያው ህወሓት ወሬውን እንትን ብሏል። ጦርነት ተብሏል። ዞሮ ለማፍረስ ከተሰራ ነገር ላይ መስራትን አንጠብቅም። የህወሓት ይሄ ነው ዜናው። ከዛ ውጭ ስለሌላው አልተለማመደም። የፕሮፓጋንዳም ሆነ የመሬት ላይ ያለውን የጥፋት ኃይል በተለያየ ሀገራችን ክፍል ላይ ያለው የጥፋት እጁ እየተቆረጠ ሲሄድ ሌላው ከኋላ ያለው ሻቢያና ሌሎች ጋላቢዎቹ ደግሞ የአሰብን ጥያቄ ለማጉደፍ ኦር እዚህ ጋር የተወሰነ የቤት ስራ ለራሳችን ሰጥተው ለማንጓለል ተብሎ የሚደረግ ስለሆነ እያንዳንዱ ሰው ነቅ ብሎ ነገሩን ማስቆም ይኖርበታል። ከዛ ውጭ ደው ገብስ ነው፣ ቶሎ ቀብሮ ቶሎ ወደ ተግባር። ስለዚህ እንደ ጉባለች ማለት ነው፣ እዳው ገብስ ነው የሚል ነው። እነሱ ውስጥ ለውስጥ ላይ እርስ በርሳችን ቤትን ትዳርን እያፈረሱ ጎረቤትን ወንድማማችን በተለያዩ ልዩነትን ሊፈጥሩ በሚችሉ ትርክቶች ሲበትኑና ሲያባሉን የኖሩት ያ ነው ችግሩን ለማግኘትም ለመፍታትም ከባድ የሚያደርገው እንጂ እንደዚህ የለየለት ነገር ቶሎ የሚያበቃ መሆኑን ነው ማረጋገጥ የምፈልገው። ምክንያቱም አንዱ ትልቁ የፍየል የጥፋት ሙክት ይሄ ህወሓት የሚባለው ነገር የቀረው በቃ ሞት ብቻ ቀብሮ የሚሆን የሻቢያ ሙሉ ወኪል ሆኖ ሌላ ፋኖና ሸኔ የሚል ቅርንጫፍ ሁሉ አበጅቶ የመጣ ስለሆነ እሱ ላይ ምንም የሚያሳስብ አይደለም። የዓለም ሁኔታ ከምንገልጠው በላይ ዓለም ስለ ሀገራችን እየተናገረ ነው። በዓለም ላይ ያለው ማንኛውም ነገር ለኢትዮጵያ የድል ጊዜዋን የሚመሰክርና የሚያረጋግጥ ነውና እስኪ ለማንኛውም ዛሬ ላይ ከወልዲያ እናዛ ዋጃ ጥሙጋ ራያ ምናምን የሚባለው አካባቢ ላይ ነበር። እስኪ የተወሰነች ሰከንድ ከዛች ጋር ቅንጭብ አድርጌ ላሰማችሁ። ከቦታው ላይ የቆየ ሰው እንደ ቤተሰብ የምናወራውን ነገር ብትሰሙት የሆነ እውቀት ይሆናል፣ እውነት ነው ብዬ በማሰብ ማለት ነው። ምክንያቱም እንደ አመራር እንደሆነ ነገር ቢወራ የሆነ ጽንፍ ይዞ ሊሆን ይችላል ብዬ ስለማምን ኢንፎርማል ሰዎች በግላቸው እንደ ግለሰብ የተሰማቸውን ነገር እንሰማና የራሳችንን ደግሞ ጨምረን ወደ እውነቱ እንደርሳለን። በዛም ይሁን በዚህ ግን የኢትዮጵያ ጥላቶች በአስቸኳይ ተቀብረው ኢትዮጵያ ነፃ መሆን መቻል አለባት። ለነፃነት፣ ለሰላምና ለተለያዩ ነገሮች፣ ለአብሮነት፣ ለፍቅር አብረን ለመቆም ጥረት ማድረግ አለብን። ዋናው ራሳችንን ማዳን ነው፣ ከራሳችን ውስጥ ያለውን በሽታ በማጥፋት። ስልኳን እንስማ። ትንሽኛው ደግሞ ወንጀላችንን በዛ እያለ አይደለም ያመጣብን። እንግዲህ በቃ ላይ ይበለን መች እንችላለን። እሱማ ችግር ማለት እኛማ ዛሬ ሙቀት የለም አጭር ብሎ እንጂ አዎ በጣም እና ኮልዲያ ቆቦ ሁሉ ሰላም ነው። ኧረ በዚህ ምንም የለም፣ አማን ነው። አማን ሁሉ አማን ነው። ዋጃን ብቅ ብዬ ነበረ። ዋጃ ጥሙጋ የሚባለው ዋጃ ጥሙጋ ሀዙሮ ሱቅ የላቸው ተቀምጠዋል። እና ጅሬ መጥተዋል። አዎ አይጉድ እነሱማ በምንድነው በጠገዴ ተኩስ ከፈትን ብለው በዛ እያሰሩ ናቸው ሰሞን። እኛም በእንደው ሀይባ የላቸው እዛ ብቅ ብሎ ይችላል ወዲያለ ማጣ ሞጫ ፌደራል መኪና መጣና እንደዚህ ቦፍጥስ አርጎት ገመዱ ሄላ ተቀምጠው ዝም ብለው እንደው ማስጠላታቸው ዱርዬዎቹ መርጠው ነው ደግሞ ማታ ሞባይል ዘመንቀሳቀስ የለም አለኝ እዛ ይያለ የለም እንደው የኛው ወንጀል አይደለ። ያው ለህዝቡ ቁጣት ነው፣ ሌላ የለውም። ህዝቡ የስማ ምንም የሚቆይ እንደው መቆየታቸው ዝሙ እየረዘሙብኝ ነው እንጂ እዛም እንደው አጃይብ ነው ስታያቸው ዝም ብለው እንደው ከሰውነት ይወጡ ናቸው። ራሱ ምን ማስጠላታቸው ይላ አይባል ይባል እንኳን ዛሬ ድሮም አያምርባቸው። አዎ ላይ እንደው ምን ይበሉ አመዳቸው ቡን ነው የሚለው አንደኛው እየነገረኝ አንዳንድ ቀን መታወቂያ ይሉ ነበር አለ እዚህ አንዳንድ መታወቂያ ሲሉ ይሄን ፋይዳ እንዲህ ነው ይሉ ነበር አለ። አሁን አዳ ደሞዝ እንደ አዲስ ደግሞ ተከፈላቸዋለኝ በቀደም ታግሎንባቸው ነበር። እንደገና እንደ አዲስ ምን አድርገው ደሞዝ ተከፈላቸውና አለ ፋይዳ ያለው አይወስድም ተባለ አለ። በባንክ አይደለም ተደረደሩ አለ። ሲሳደቡ እንዲያል ነበር አለ። በቃ እንደው እነሱ ነው ወደ ኋላ ለመቅረት እኮ ነው የሚፈልጉት እነሱ። ሱብሃንአላህ ላ ሲሳደቡ ነበር። ይኸውልህ ሰልፍ ይዘው ራሳቸው እያለን እና አልሐምዱሊላህ አው ቀለል እያለ ነው እንግዲህ መጨረሻውን አለ ያሳምረው። እንደው ተተሎ እንደው ጠረቅ አድርጎ መሸከፍ ሲገባው ሰው እዛው አዙሩ እዛው
ችግር እንኳን እኛው ላይ ችግር አለ ያንሳለን እኛው ጋር አለ። አዎ ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ስኬት ሽንፈትን ሲቀምሱ